የአማራ ልጆች እኛ ህገ መንግስት ስለማይወክልን ነው በጉልበታችን ምንተማመን ይላሉ። ደመቀ ዘውዱ ደግሞ በህገ መንግስቱ መሰረት ይላል። ስለ የትኛው ህግ አያስፈልግም እያልን ህገ መንግስቱ እኛን አይወክልም እያልን በህገ መንግስቱ መሰረት እዳኛለሁ ማለት ምን ማለት ነው? ይሄ ያሳፍራል። እውነቴን ነው የምነግራችሁ። ምናልባት ከነበራችሁበት ጫና አንፃር ፖለቲካውን ላትረዱት ትችላላችሁ። አይ ዶንት ኖ አላቅም። ሰከን ብላችሁ ብታዩት ብታስቡት በጣም ጥሩ። አማራ ፋኖ ማለት በነገራችን ላይ እያንዳንዱ ቤተሰብ 2 3 አሊያም 4 ልጅ በፋኖ ውስጥ ያለው የአማራ ፋኖን እጠላለሁ ማለት አማራን እጠላለሁ ማለት ነው ባጭሩ። ሌላ ምንም ትርክት ሚኒመም ከ7 እስከ 8 ሚሊዮን ፋኖ አለ በአማራ ክልል ውስጥ። መቼም ይሄንን ግለሰብ ብለህ የግለሰብ ታልጋ ሰጠህ ልታቆመው አትችልም። ቆም ብሎ ማሰብ ጥሩ ነው። ወንድሞቻችን ሚዲያ ላይ ያለኖች ነገሩን እናብርደው። አዎ እናብርደው። መሬት ላይ ያሉ ወንድሞች የሚነጋገሩበት መንገድ ካለ ይነጋገሩ። አዎ ይነጋገሩ። እስማማለሁ። አይ ጣና እዚህ ጋር ያለህን ጉዳይ ተው ስትተው ትተዋለሁ። የአማራን ትግል ጭቃ እየቀቡ ግን ጣና አረፍ አይሆንም። አቁሙ። የአማራን ፋኖን ጭቃ መቀባት ሌሎች ብሔሮች ቢቀቡን ችግር የለውም። ለምን? ምንም ስለማያመጡ። አማራ ሆናችሁ ግን የአማራን ትግል ጭቃ ስትቀቡ ግን እውነትም እንኳን ባይሆን ለብልጽግናም ለሌሎች ብሔረሰቦችም የማይሆን ፕሮፓጋንዳ እየሰራችሁ ከዛና አንግል እንድታየው ፈልጋለሁ። ምናልባት ሌላ ሰው እኔ ወልቃይት ነኝ አካባቢ አማራ ነኝ የሚል ካለ ላስገባ እችላለሁኝ። ከቴዲ ጋር ያለን እንትን ጣናው እኔ ግን ምልህ እንደ ሐሳብ ይሄ ጽምዶ የሚባል ህወሓት ወይም ደግሞ ሻዕቢያ ጭራሽ ቤተ መንግስት እንደማይመጣ ማመን አለብን። ሲጀመር ሻዕቢያና ይሄ ህወሓት የሚባል ድርጅት እኛ የትግራይ ህዝብ ጠላታችን አይደለም። ለማንኛውም በዛ እንድታውቀው ብዬ ነው። ህዝብ ትግራይና ህዝባችን ነው። ነገር ግን ህወሓት የሚባል ድርጅትና የህወሓት ተላላኪ ሻዕቢያና በኢትዮጵያ ውስጥ ሚያምስ እነዛ ሁለታቸው ወደ ኢትዮጵያ እንኳን ቤተ መንግስት ማለት ሁለተኛ ዳግም አይመለስም። ወይም ደግሞ የወልቃይት በግብር አማራ ጨርሶ ካልሆነ በስተቀር ቆይ እስኪ ለሌሎች ድል እንስጣቸው። እስኪ የታችም ሆኖ ሲያዩ ስለነበረ ዳጊ ሰላም ብያለሁ። ለኔ ነው ለዳጊ ሰጠው። ዳጊ ቀድማል መሰለኝ። ሰላም እንዴት ነህ? ጣናው ሰላም ነው? ሰላም ብያለሁ። አለን እግዚአብሔር ይመስገን። እኔ ከታች እያዳመጥኩ ነበረ እና ቅድም ያው ሲናገር ትንሽ ተናድጄ ነበር። ማለት አማራ ከሆነ በዚህ ልክ መናገሩ በጣም ነው ስሜታዊ ያደረገኝ። ማለት ፋኖቻችንን በዚህ ልክ ሲናገር በጣም ነው የገረመኝና ማለት እሱ መሰለፍ ያለበት ከፋኖች ከአማራ ፋኖ ጋር ነው ወይስ ከብልጽግና ጋር ነው መሰለፍ ያለበት ብዬ ጠይቀዋለሁ። ለሱ ማለት ጠላት ቅነሳ ቢልስ ቢሆን ከአማራ ፋኖ ጋር ሆኖ ነው ጠላት የሚቀንሰው ወይስ ከብልጽግና ጋር ሆኖ ነው? የአማራ ፋኖን ከማመንና ብልጽግናን ከማመን የትኛው ለሱ ይቀለዋል ብዬ ጥያቄ አቀርብለታለሁ። የትኛው ይቀለዋል? ወልቃይትን ለመስጠት ቅርብ የሆነ ቆይ ልጨርስና በኋላ ትመልስልኛለህ። ወልቃይትን ለጠላት አስረክቦ ለመስጠት ቅርብ የሆነ ብልጽግና ነው ወይስ የአማራ ፋኖ ነው? ለአንተ አስተማማኝ የሚሆነው ከማን ጎን ስትሆን ነው አንተ ወልቃይት ርስትህ ሊከበር ይችላል ብለህ የምታስበው? ትላንት የአማራ ፋኖ አይደለም ወይ? እስኪ አንዴ ተረጋጋና፣ ትላንት የአማራ ፋኖ አይደለም ወይ ተዋድቆ ርስታችን ወደ አማራ ክልል እንዲገባ ያደረገ? ለምንድን ነው በዚህ ልክ ወልቃይትን ለጠላት አስረክቦ ይሰጣል ብላችሁ በዚህ ልክ የምታስቡት? ለምንድን ነው? እኔ በጣም ይገርመኛል። ጨርሰሃል? ሀሳብ የጨረስክ ትመስላለህ። አሁን ለምሳሌ እኛ ከህወሓት ጋር ከሚሰራ ኃይልና ከብልጽግና ብትለን እኛ ከብልጽግና ነው የምንመርጥ። ምክንያቱም ለብልጽግና ወደ ስልጣን ወደ ቤተ መንግስት ያመጣውና የአማራ ህዝብ ነው።
ህወሓት የሚባል ግን በወልቃይትና በመላ አማራ ግፍና መከራን ብዙ ሰቆቃና አድርሷል። አውሶ በማይካድራና ደራ ብዙ የአማራ ንጹሃን ዜጋዎች በፖለቲካ የሌሉ ሰዎች ምንም የሚያውቁ ጨፍጭፎ አጥንታቸው እንኳን እንዲለቀሙ አድርጓል። ገባ? አንተ ያንን ያህልና እኛን ያገኘነው መከራና ስቃይን አንተ አታውቀውም። ለዛ ነው ትንሽ ማስተማር አለብህ። አንተ ትምህርት ምናምን ይጎልብሃል መሰለኝ። እኛ ብዙ መከራና ችግርና ስቃይን አሳልፈናል። ገባ? አንድ ጊዜ አንተ ልክ አሁን ደምህና ፈልቶ እንደመጣ እኛም እንደዛ ነው። ህወሓት ጋር ዳርቻለሁ ስትለን እኛም ደማችን ወይ ቴዎድሮስ በቃ ያዘው። ቆይ ሐሳብ ብቻ ስጡ። ሐሳብ የራሳችሁን ሐሳብ ብቻ አስቀምጡ። እኔ ልቀጥል። እሺ ቆይ ለጠላይ ልስጣውና 5 ደቂቃ ልስጣችሁና ሐሳባችሁን ብቻ ኤክስፕሌን አድርጉ። ጎሄድ ዳጊ ሰጣሃል፣ ተመልክቼ ሰጣሃል። አሁን ጥሩ ነው። ንግግሮች ሁሉ መስመር እየያዙ ነው። እኔ ባለፈው ስገባ ትንሽ እንዲያው የተዘባረቀ ነገሮች ሳይ ነበር። አሁን ግን ጎራ እየለየነ መጥተናል። ጥሩ ነው። እንኳን ጎራ ለየነ። እኛ እንደኔ እምነት መቼም ሰው እኔ እንደ ድርጅት አይደለም እንደ ግለሰብ ነኝ። ሲቪል አክቲቪስት ነኝ። እኔ በእድሜ ልኬን አክቲቪስት ነኝ። አሁን አክቲቪስትነቴን እቀጥላለሁ። ማንም እንትን አይለኝም። የአንድን ድርጅት ተለጥፌ ግን የህዝብን ታሪክ አላበላሽም እና ከዚህ አንጻር አሁን መታየት ያለበት ምን መሰላችሁ? የእኛ ጉዳይ ሴንሲቲቭ ስለሆነ ለአደባባይም እንደዚህ እንዲወጣ አልፈልግም ነበር እኔ። ምክንያቱም ያለበት አካባቢ ሴንሲቲቭ ስለሆነ አዲስ አበባ ሄዶ ጌታቸው ጋር ቁጭ ብሎ አንሶላ የሚጋፈፍ ነው የወልቃይት ህዝብ የሚጠቅም በረሃ ላይ ወጥቶ ስንት መከራና ስቃይ የሚያይ ህዝብ ነው። እንግዲህ እንደ አማራ ከሆነ እኛ አማራ አንገቱ አንድ ነው ብለናል። በዚህ ነው ማሰብ ያለብን እንጂ እነዚህ ወንድሞቻችን እኔ አልይዝባቸውም። አሁን ወልቃይት ውስጥ ያሉ ወንድሞቻችን እንደ አጋጣሚ የሚገርማችሁ የተከዜ ዘብ የሚባለው ወልቃይት ተወላጅ ብቻ አይደለም። የተለያየ የአማራ ክልል ሄደ የአማራ ወጣት ነው ያለበት። በዚህ እንተማመን። ከዛ ውጭ ግን ያልተፈለገ ይሄ የተሸፈነ ማር አንድ ምሳሌ ስታችሁ የሁለት እንቁራሪቶች ነገር ልንገራችሁ። አንድ ውሃ በፈላ ድስት ላይ አንዷን እንቁራሪት አስገቧት፣ ወዲያውን ፍርጥ ብላ ሞተች። አንዷን ደግሞ ቀዝቃዛ ውሃ አስገቧትና ሙቅ ውሃውን ቀስ እያረጉ እያለማመዱ ገደሏት። እንግዲህ ሞቱ፣ ሁለቱም ሙተዋል። ግን ልዩነቱ ምንድን ነው? ያችኛዋ እያለማመዱ ነው ቆይታ እንትን ያለችው። አሁን የኛ ጉዳይም እነዛ ነው። እኛ የፈለግነው ማንነታችን ነው የፈለግነው የታገልነው እድሜ ልካችን። እኛ ቤተሰባችን ቤተሰብ ቤትኛ ሆነ ቤተሰብ ግማሹ አሜሪካን ያሉ ልጆች፣ በአጋጣሚ ግን ለህዝብ ስለሰራ እኔ ልጆች ከማንም አንደኛ የወጡ ዩኒቨርሲቲ እየተማሩ ናቸው። ምክንያቱም ለህዝብ የሰራ ሰው ጥሩ ያገኛል። መጥፎ የሚሰሩ ግን ልጆቻቸው በሽተኛ ሆነው ከቤታቸው በሽተኛ ሆኑ ልጆች አላቸው ሽባ ይሆኑ። ኔትወርክ ከሱ ነው ከኔ ነው? ከሱ ነው መሰለኝ። ላይ ያለ ጥቅም ፈላጊም አይደለም። በዚህ በመሬት እንኳ ብንሄድ አሁን የወልቃይት ሰው አንድ መሬት አላገኘም። ከኔ ቤተሰብ ጀምሮ የታገልነኛ 50 ሰው ከኔ ቤተሰብ 50 ሰው ሙቶብኛል። አሁን ወልቃይት የኔ የሚል ሰው ካለ እኔ አድጎባ ይለኝ ቢሄዱ እናቴ ያጎቷ ልጅ ነው 100 ትግሬ የገደለ ነው የኔ ያጎት። ንገር በታሪክ ሆነ እየተሰደብነ ወልቃይቶች ሚስቶቻችሁን ለውጣችሁ እየተባለ ይሄ የሌለነ ታሪክ ነው። እኛ በታሪካችን እኛ ዘመዶች እየገደሉ የአናም አካባቢ አስጠብቀውት ከወባ ከጊንጥ ከድርቡሽ አያቶቻችን እስከታች ሱዳን ሄደው ማርከው የሚመጡ አያቶች ነበሩ ነው ጀግና አያቶቻችን። ስለ ጣሊያንም ነግሬ ያለው ቃፍቲያ ላይ አንድ አየር አለች። በጣሊያን ጊዜ የኛ ዘመዶች የጠሯት ደጃች ገሹ መንግስቱ የሚባሉ ናቸው። እና አየር የሚጥል ህዝብ ጀግና የነበረበት የአማራ ህዝብ እንደገና አሁን በወያኔ ተሸፍኖ ሌላ ስም እየተሰጠን መሄድ የለበትም የሚል እናንተም ወንድሞቻችን ታሪካችን እወቁ። የወልቃይት ህዝብ ታሪክ ያለው ህዝብ ነው ብያለሁ። ይሄ ነው አንዱ። ሌላው ግን በመጨረሻ የማቀርበው ምንድን ነው? ትብብር ሲባል ዝም ብሎ አይደለም፣ ትብብር ያስፈልጋል። ለምሳሌ አሁን
አሜሪካ እኮ ትልቁ ሀገር እኮ ራሱ በትብብር ነው አሁን እየተዋገች ያለችው። ሌላ ቀርቶ አረቦች እኮ አሁን አረብ ከሆነ ለምን አረቡ ከአረብ ጋር ለምን አልወገንም? አረቦች ከአሜሪካ ጋር ሆነው ኢራን እየወጉ ነው። ይሄ የትብብር ሁኔታ ነው። አግሪመንት ስላላቸው እነሱ ፈረንጆቹ የሚበልጡና ምንድነው ፕሪ ቅድመ ሁኔታዎች ይቀምጣሉ። በዛ ቅድመ ሁኔታዎች ይወያያሉ። ሰነድ አላቸው። በቃ እኛ በሀሳብ ብቻ ስለሚሆን ነው እንጂ ሰነድ ካለ ትብብርም አስፈላጊ ነው ብዬ አምናለሁ። እኔ ሳምን ለምን የፈለገ ይሁን እኛ ጥቅማችን ደንበራችን ይዘናል። ቦታችን ነው። ድሮም እኮ አብዛኛውን ጊዜ እኮ ወያኔ መጣ ለመሬት መጣ ታሽታችሁ ነው ያዘች እንጂ ላይ ወልቃይት እኮ አልተነካብንም። የኔ የአያቶች ወጀድ የአያቶች ደግሞ ጓሮ እኮ እንዳለ ነው። አሁን ጫካ ሆኖ ነው ያለ። እኔ ማንም አንነካውም። ትግሬ የሚመጣም እኮ እኛ የወልቃይትን መሬት ዋናው መሬታችን ላይ አልገባብንም። መብቶ የቀማን ምንድን ነው? ያችን ዋልካ መሬት በቃ ያችን መሬታችን ነው የቀማን። ማዕድን ነው የሚጠቀም። ከዛ አንጻር ባላባቱ ወልቃይት ካለ ሀገሩ ማንም አንነካውም። ባህላችንም ባህሉን ጠብቆ የኖረ ህዝብ የኖረ ኩሩ ህዝብ ነው የወልቃይት ህዝብ። በዚህ ተራ በፍርፋሪ ለቃሚ በተራ ፍርፋሪ ለቃሚ የወልቃይት ህዝብ ስሙ አይነሳም። በቃ አርፎ ይቀመጥ። ይሄ ፍርፋሪ ለቃሚ ካለ ፍርፋሪውን ይልቀም። እኔ አንከለክልም። ግን ታሪካዊ የሆነ ግን ከአማራ ህዝብ አትነጥሉን። በቃ የወልቃይት ህዝብ አማራ ፖለቲካም አልገባንም። አሁን ብትሄድ ገበሬያችን እኛ ምንም ፖለቲካ አያውቅም። በቃ እኔ ብቻ ነኝ ከኛ ወደ ስንት አባወራለ እኔ ብቻ ነኝ ብዙ እንደዚህ ገብቼ የምናገር። ሰርቶ የሚበላ ከብቱን አርብቶ እርሻውን አርሶ ንቡን እያነባ መስኖውን እያመረተ አምራች ህዝብ ነው ያለን። ሰራተኛ ህዝብ ነው ያለን። በታሪክ የኛ ህዝብ ሰራተኛ ህዝብ ነው ያለን። ከዛ አንጻር አሁን የሚባለው ነገር ይሄ ቀድሞ የውሸት ታሪክ እየተወራ እንደዚህ ይሄ እኮ እኔ እኮ አሁን ሰሞኑ ስከታተል ነበር። የሆነ ቦታ ሊገርማችኋል። ምን ይላል መሰለህ? እነ አህመድ ጅለቢል የሚባለው አንድ ጸረ ህዝብ አለ። ያቀረበው ምን መሰለህ? ማደናገር ይላል። መሪውን መነጠል፣ ሐሰት ማስወራት በመሪው ላይ ልክ አሁን ግማሹ በደመቀ እንደሚያስወሩበት በሌሎችም እንደሚወራባቸው በሌሎች እና መሪዎችን ከህዝብ የመነጠል የአማራ ህዝብ ለምን መሪ እንዲወጣ አይሆንም? ለምንድን ነው መሪ የሚነጠል? በቃ ይሄ ደግሞ ተልእኮ ታሪካዊ ጠላቶቻችን ሰነድ ይዘው ስትራክቸራል በሆነ ተቃዋሚ በሆነ ነገር ነው እየታገሉ ነው ያለ። እኛ ደግሞ እንደ ተቋም ነው መታገል ያለብን። እንደ ተቋም ስንታገል ደግሞ ምንድነው የአማራ ልጅ የተማረ ያለው አሁን ልጁ ሲነግርህ ነበር። አንተ አልተማርክም ይልሃል። ተምሯል፣ አላወቅም። አንተ እሱ የመንግስት ሰራተኛ ነበር። እኔ ጣናው አጥንቼዋለሁ። ከአንተ የተሻለ የመንግስት ስራ ይዞ የነበረ ሰው ነው። እንደዚህ አይባልም። ሰው አልተማርክም አይባልም። ያልተማረው ገበሬ እኮ እኛ ገበሬ እኮ እኔ አጎቴ ነበር። ይገርምሃል፣ ዘንድሮ በ105 ዓመቱ ነው። ባለፈው የሞት አባ ንጉሴ ይባላል። በጣም ገበሬ እኔ ነበር። እኔ በህፃን ሆኜ 18 በሬ ጠምዶ የራሱ 18 በሬ ሲጠምድ አይቼዋለሁ። የኛ አጎት 60 ፍየል ሙኩት አውጥቶ ሲሸጥ አይቻለሁ። እና የወልቃይት ሰው ሰራተኛ ነበር። ግን ሲያስብ እህሉን፣ ሰሊጡን፣ ማሽላውን፣ ሽያጩን በቃሉ ነው ቁጭ ብሎ የሚያስብ። በቃሉ በቃ ገንዘቡን ቁጭ አድርጎ የሚያስባት አባ ንጉሴ ይባላል። እና የወልቃይት ህዝብ ምን በታሪክ ዝም ብሎ ለትግሬ ተጎድቶ ለትግሬ የተሰጠ አድርጋቸዋል። ትግሬ የወልቃይትን ለምኖ አታሎ ጉቦ ከፍሎ ነው እንጂ ተዋግቶም አላሸነፈንም። ባለፈው ነግሬያቸዋለሁ። የኛ ታጋዮቻችን አርበኞቻችን እንዴት ከሁመራ እንዴት እንደሄዱ ሌላ ጊዜ ፕሮግራም ያዝና እኔ እንዳውም ማጋልጠዋለኝ። በጉቦ ነው እንጂ ወልቃይት ሰው አሁን በጦርነት የሚመጣ ወልቃይት በጦርነት አይሸነፍም። አሁን ግን ማያት አዝማሚያ ሌላ ነገር ናት። በቃ የኛን ታሪክ በማበላሸት ወጣቶቻችን ለአካባቢያቸው እንዳይታገሉ እንዲሽመደመዱ መሪያቸው እንዲጠሉ እየተደረገ ያለው ይሄ አካሄድ መቆም አለበት የሚል አስተያየት አለኝ። ጨርሻለሁ። የመጨረሻ ጨርሻለሁ። ልጨርስ ነኝ። ትንሽ ናት ያገባችው። አሁን መቀሌ ሄደ የለም ወልቃይት ተወላጅ ትንሽ ናት። ችግር የለም። ቆይ ልጨርስ ነኝ። ማንኛውም ይሁን ለአማራ ታጋይ ያለው የሚል አካል ካለ ቅድመ ሁኔታዎች ማስቀመጥ አለበት። ለምሳሌ እኛ ቅሬታ አለብን። እንደ አማራኛ ተጎድተናል። 40 ዓመት ተበድለናል። ወገኖቻችን በጨለማ እየታፈኑ የጠፉብን ወገኖች አሉ፣ የሞቱ አሉ፣ ያልተለቀሰላቸው እኮ ገና አሉ። ለዛ ደግሞ የፈጸመ አካል ቅሬታ መጠየቅ አለበት። በቃ ትብብር ለመፍጠር ለአማራ ትብብር ለመፍጠር አማራን የበደለ አካል እኔ ከሌ አይደለም ቅሬታ መጠየቅ አለበት። መጀመሪያ ከሁሉ በላይ አንድ ቅሬታ፣ ሁለተኛ
ጎዶሎ ፈልገው እንደ ጅብ እያነከሱ ለወደፊቱ አካባቢያችን እንዳይደፍሩ በሪትን የሆነ ነገር መጻፍ አለበት። ህግ መውጣት አለበት። ሰው በአቅሙ ነው መኖር ያለበት። በቃ ህወሓትም በአቅሟ ትኖር ካለችበት፣ እኛም በአቅማችን በቃ እንደ ህዝባችን ብዛት እንደ መሬታችን እንደ እውቀታችን አብረን መኖር አለብን። እንደ ሀገርም ከሆነ እንደ ሀገር ደግሞ ወደፊት ሀገር ንምራ ከተባለ ደግሞ ህግ መቀመጥ አለበት። በዚህ አሁን እኮ ይኸውልህ ሐሳብ እንድትሰጥ የምፈልግበት ነገር ለምሳሌ አሁን ቴዎድሮስ ምን ብሏል? ተከዜ ዘብ መድፍም ታንክም ሁሉም ነገር አለው። ስለዚህ ማንንም የሚምጣ ችግር የለብንም ብሏል ካለ እኔ እየነገርኩህ ለወልቃይት የቆሰልኩበት የደማሁበት ነው። ወልቃይትን አሳልፎ ሰጥቶ አሊያንስ ፈጥራለሁ የሚል ፋኖ እንደማይኖር 1100% እርግጠኛ ስለሆነ የሚያሳስበኝ ጉዳይ አይደለም። ምክንያቱም ያውቀዋል ይህን ሰቆቃ 30 ዓመት ሙሉ ያልተሰቃየ አማራ አይደለም በዚህ ትግል ውስጥ ያለ። ስለዚህ እኔ እሸጣለሁ ቢል እንኳን እንደማያደርጉት አምናለሁ። ወልቃይትን ለህወሓት ልንሰጥ ነው ቢሉኝ ራሱ አምናቸዋለሁ ነው የምልህ እንደማይሰጡት። አላምንም ካሉ ጉልበትን መተማመን ወረቀት አምጣልኝ ማረጋገጫ አምጣልኝ ማለት አይጠበቅብህ። አቅምህን ማጠናከር ነብርን እኮ ቤት ውስጥ ስታሳድገው አንድ ቀን የራበው ዕለት እንደሚነክስህ አምነህ እንዴት እንደምትከላከለው ራስክም ስልጠና እየወሰድክ ነው። እንስሳ ነውና አንድ ቀን አንተን መተናኮሉ ስለማይቀር ከጠላትህ ጋር አሊያንስ ስታደርግ የሆነ ቀን ጸባዩ እንደሚቀየር ጠፍቶህ አይደለም። ጉልበትህን መተማመን ነገ ለሚያመጣብህ ጦስ ዲፌንስ ማዘጋጀት ነው መፍትሄ ወስኖ። ከዛ ውጭ ግን ታንክ ታጥቀናል ምን ብለናል የሚሉት ነገርም ስላለ አንተም እንግዲህ እንደተወለድክበት ዘው ወልቃይት አካባቢ የተወለድክ ሰው ስለሆነ በዚህ ጉዳይ ላይም ሐሳብ ብትሰጥ ደስ ይለኛል። እኔ ደግሞ ታንክም ብትታጠቁ ምንም ብትታጠቁ እመኑኝ ከአማራ ተነጥላችሁ ቆማችሁ 30 ደቂቃ ትግል አታደርጉም ነው የኔ ጥያቄ። አንተ ደግሞ ምናልባት የተለየ ሐሳብ ትንሽ የምትለው ነገር ካለ 1-2 ደቂቃ በለውና ለሌሎች ሰዎች እድል እሰጣለሁ። የኔን ነው እኔ በዚህ ጉዳይ ላይ መሰለህ የጣናውዬ አባቶቻችን ባለፈው የጠለምቱን ታሪክ ነግሬ ነበር። የኛ አባቶች ብልህ ናቸው። ግብርና ጠለምት አካባቢ ስኖር ነበር። ቴበር የሚባል አለ ሩቅ ቦታ ነው። እዛ ምናምን ብታየው እንትናቸው በጣም ደስ የሚልሃል ካልቸራቸው እየተስተዋለ ይላል። እኔ ደግሞ ገረመኝና አንዱ የዛ ከነሱ አብሮ ከኛ ጋር የሚሰራ ልጅ አለ መሳፍንት የሚባል መሳፍንት ምንድነው እየተስተዋለ አልኩት። አረ ጋሸሽ ይሄ እኮ እየተስተዋለ ማለት እኮ ጨምሩ ማለት ነው፣ እንጀራ ጨምሩ የሚበላ ጨምሩ ማለት ነው አለኝ። ከዚህ አንፃር እንደዚህ በሚዲያ ወጣውን ስለዚህ ስለ ችግር ላይ ያለ አካል በተለይ ተከዜ ሙት እንገርህ እኔ አሁን እቺን ለብሰው ምናምን ስታይ አይደለም ታችኛው ያለ ማህበረሰባችን በችግር ላይ ነው ያለ። 24 ሰዓት ነው የሚጠብቅ አካባቢውን እንገር 24 ሰዓት እንደ ንስር። አንተ ነገ በዛኛው እውነት ዋጋለህ እናውቃለን። ዝም ብለህ እኔ አሁን ፋኖና ለመወንጀል አንድ ነገር ሞጣ ማን ነው ጣና ይቅርታ ሞጣ ላለው የተረገመ ሰይጣን ሰውዬ ስሙ ታፌ እየገባል ይቅርታ እንደ ልግባበት ይሄን ሰውዬና ቆይ አንተን ምናምን አያገባህም። ትግሬ ነው በደንብ ስለማውቀ ስለ አማራ ቤት እንደዚህ ምናምን አያገባህም። ገባ? ማንኛው ነው ትግሬ? አሁን የተናገረ ነበር። እኛ ዞሮ ምን እኔ እወጣለታለሁ በትክክል እኔ ስለ አማራ አያገባህም አንተ ያልኩ ነው እኮ ትግሬ በራስ ስለማውቅ ነው። ለምን ሲውረት አትወጣም? ለምን ይወጣል? ትግሬም ይሁን የአማራን ትግል የሚያንቋሽና የሚነካ ነገር ከሆነ ራሴ መንቅሬ ያስወጣዋል። ኦኬ ትክክል። እኔ ከሐሳቡ ነኝ እንጂ እኔ ከማንነቱ ላይ አይደለሁኝ። ቴዎድሮስ የተናገረውን ነገር ሰምተዋል? ከላይ ወልቃይቴው ቴዎድሮስ ተናገረ አልሰማም። ይቅርታ ስለ ሐሳብ የተናገርኩ። ኦኬ አልሰማም። ምንድነው ተናግሯል? ተከዜ ዘብን ታውቀዋለህ አንተ? አውቃለሁ። ስንት ታንክ ነው ያለው? እሱ አንድ ጊዜ ጣናው ላስረዳ። ተከዜ ዘብ
ከአምስት በላይ ታንክ አላቸው? አይ ስለ ታንኮ ስለ ትጥቁ አላውቅም። 5 ታንክ አላቸው ስላለኝ ቴዎድሮስ እዛ በላይ ይኖራቸዋል ብዬ ነው። አይ አላውቅም። እኔ ባይዘው ሁሉ ትግል ደግፋለሁ፣ የተከዘው ደግፋለሁ፣ የፋኖ ትግል ደግፋለሁ። ፋኖ እኮ ወልቃይት ሊሸጥ ነው። ለምን ነው የምትደግፈው? ለምሽ ለአማራ የሚታገል ነው የምደግፍ መር ለአማራ መሸጥማ አልደግፈም እኮ ለአማራ ታጋይ ደግፋለሁ ነው ያልኩ ነው። ግን መሸጥ ይችላሉ ብለህ ነው ወልቃይት? እንደው ንሽጥ ቢሉ ይቻላል መሸጥ? አይቻልም። እንዴት ይቻላል? ከኛ አንተ ሳይለንት አንገት ቴዎድሮስ አይቻልም። እኔም አይችሉም ብዬ ነው ማስበው። ይችላል አይችልም ትላለህ አንተ? እኔ አይችሉም ብዬ ነው ማስበው። እኔ ተላይ አይችልም። እኔ እንደዚህ እኔ እኮ አንዳንድ አምናለሁ። ገባ ለምንድን ነው መሰለኝ የሚሸጥ አይደለም ለአጻር ምናምን ለይጠቆሙ ይችላል። ምር እንዴ ፋኖ ትግል እኮ ደግፋለሁ እኮ እኔ የፋኖ ትግል እኮ ትክክለኛው ራሱ እኮ መጀመሪያ ትግሉ የወጣ እኮ ፋኖ ወደ ትግል የገባ አይ መሐመድ ትጥቅፍታ ስለ ያለ ነው። ይሄንማ መጀመሪያ ህወሓትና የኦሮሞ ልዩ ኃይል አልፈታ ትክክል ነው። እዚህ ደግፋለሁ። ሽር ነው የምደግፈው። ምክንያት ለአማራ ለይቶ ነው ፍታ ያለው። ይሄ ምንድነው ፍታው ሲለው አሁን የሰማሁት አጀንዳ ደግሞ አለ። አንድ አጀንዳ የሰማሁት ያለ እሱን ሰምተሃል ብዬ አስባለሁ። ኦኬ ንገረኝ። የአማራ ፋኖ ከብልጽግና ጋር ተደራድሮ ተስማምቶ ህወሓትን እንገጥማለን የሚል ነገር ሰምቻለሁ። አልሰማም። ግን ልክ ናቸው? እሱን ቆይ ሸር አደርግልሃለሁ መረጃው። ልክ ናቸው ግን ከብልጽግና ጋር ተስማምተው ወያኔ መውጋታቸው? እንዴ አይ እኔ አሁን ምንድነው አሰለ ውጊያ ከተከፈተ የአማራ ህዝብ ማጠናከር መሰልጠን አለበት ይሄ ጦርነት መግባት የለበትም ማለት ምክንያት ሰልጥን እነሱ ሲዳቆሙ የኛ መሰልጠን አለበት። አማራ ከተመለሰ ችግር የለም መጋኘት ጽግ የለም። የአማራ ጥያቄ እኔ እኮ የሰማሁትኝ የአማራ ፋኖ ሙሉ በሙሉ ለብልጽግና እጁን ይሰጣል። ከዛ በኋላ ከብልጽግና ጋር ሆኖ በብልጽግና እየታዘዘ ወያኔን ይገጥማል ማለት ነው። እንዴት ነው እንደሱ ነው? እንዴት ሆነ? በምን ታምናለሁ? አሁን እኮ ይሄም አልደግፍም። ያ ነው የራሱ ተለው እኔ አልደግፍም። ግን ደግሞ አብዛኛው ሰው ደግሞ ችግር የለውም ምን ችግር አለው ብልጽግና ምን አደረገ እንደዚህ ማለት አይሰራም። ምክንያት ካልክ እኔ ራሱ እንደማራ ያልኩ እንደማራ በሙሉ ትጥቅ ከፈታ ችግር የለም መደራደር። ህወሓት የለ የኦሮሞ ልዩ ኃይል ከፈታ ችግር የለም። እንደ ኢትዮጵያ መፍታት ችግር የለም። እነዚህ ካልፈቱ እንዴት ነው ኢዲም ሰጣ ፋንደስ